ወርዳለው በሚል ብቻ አለቆቻችን ስለተጣበቁ እናንተን አንጣበቅ የሚለው ነገር ግን የጅል ጫወታ ነው። እነሱ ጫንቋቸው ነው፣ መያዣ መጨበጫው ጠፍቷቸው ነው። እናንተ ግን እያንዳንዱን የህዝብ ጉዳት ዛሬ ስናየዋል ነው። በጣም የሚያሳዝን ጉዳት መንግስት ውስጥ ያለውን ብልሹነት በሽታ እናውቃለን። ያንን ነገር ለህዝባችን ድምጽ የምንሆንበት መድረክ አመቻቹ ሲባል ይሄን የሞተ ምን ቢደረግ ውሻ በጨው የማይበላው ፖለቲካችሁን አንድ ላይ ሰፍታችሁ ለማቅረቢያ ትሞክሩበታላችሁ። ማፈሪያችሁ የት እንደተቆረጠ አላውቅም እንጂ እኔ እናንተም ቢሆን ራሴን አይቼ ሸማቀቃለሁ። እና የማይመስል ነገር አታወሩ። ህዝብ ላይ ጉዳት አለ፣ ችግር አለበት። ለዛ ህዝብ ግን ምን ታምር ቢፈጠር እናንተ ሩቅ ናችሁ። እንቅረብ ብትብሉ መቅረብ ትችሉ ነበር። ግን የገዛ ድንቁርናን የመንከባከብ ሂደት ውስጥ ስለሆነ ያለ ነው። እቺን ያለችውን የጠፋች የደበዘዘች ፍም የሆነችዋን ፖለቲካችንን እናራግብበት፣ ሚዲያ ላይ ዛሬ ወተን ጭብጨባ አገኘን፣ ይሄ ትርጉም አለው ብላችሁ የምታምኑ ስለሆናችሁ እናንተ ለዛ ህዝብ አትደርሱለት። እርስ በርሱ ዛው መሬት ላይ ያለው ህዝብ ይደርስ ይሆናል። ቢኮዝ ምናውቃችሁ እኮ ናችሁ። መሳሪያ የምትገዙ ሰዎች ናችሁ። ጦርነት የምታበረታቱ ሰዎች ናችሁ። እንደምታዩት የሆነ አጋጣሚ በተፈጠረላችሁ ቁጥር ሄዳችሁ የማትጣበቁት አካል የላችሁ። ባይ ናቹራል ኦርደር ራሱ የሚቀርባችሁን የገዛ ወገናችሁን አጥምዳችሁ ገላችሁ አሰቃይታችሁ ከዛ ሄዳችሁ ቲፒኤልኤፍ ላይ ለሰፋ ኦላና ፋኖ ነኝ ምናምን ጽምዶ ላድርግ ብላችሁ ሻዕቢያ ጋር እንደዚህ ነው በቃ የምትንከራተቱት። ስለዚህ ትንሽ ችግር ውስጥ ነው ያላችሁት። እኔ ኢትዮጵያ ውስጥ እውነት እድል ቢኖረንና መንግስትን ቻሌንጅ አድርገን ለህዝብ ፍላጎት አድሂር የሚያደርግ መንግስት ማድረግ ብንችል፣ የፖለቲካል ባላንስ መፍጠር፣ ለዲሞክራሲ የሚያስገድድ ነገር መፍጠር ብንችል በጣም ደስ ይለኝ ነበር። አሁን እያየው ባለሁት ግን በዚህ ትውልድ ላይ ተስፋ የለኝም። ራሱ በእውነት መግናኒሚቲ ተሰምቶት፣ አዛኝነት ተሰምቶት፣ አባትነት ተሰምቶት በነበለንት ካልሆነ በስተቀር ጫፉንም የምትነኩበት መንገድ አይታይም። ከልቤ ነው የምናገረው። ከነጉድለቱ፣ ከነችግሩ፣ ከነቆሻሻው፣ ከነድካሙ ቀስ ብሎ ራሱን ያስተካክላታል እንጂ እናንተ ሰው ሆናችሁ ምንም ጭረት አትፈጥሩበትም። ቢኮዝ አትጠጋጉም ራሱ እና እዛ ላይ መስራት የምትፈልጉ ከሆነ እዛ ላይ ሰው በጋራ የሚሰራ ነገር ላይ ከሆነ አብረን እንቆማለን። ለህዝብ ድምጽ መሆን እንችላለን። ለህዝብ ድምጽ መሆን ማለት ግን ፕሮፓጋንዳና አብረኸኝ ስራ የሚባል እንደዛ አይነት ሌዚ የሆነ ሰው ጋር አብሬ መስራት አልችልም። የራሴን አልሰራም እንዴ በፈልግ። በዛ ደረጃ ተረዱት። የሚያሳዝን ነው። ያው ለህዝባችን ከዚህ የሚመጣለት ከቲክታክ ከሚዲያ የሚመጣለት ነገር የለም። ከናንተ ለሚያንሱ ሰዎች ከዘመነ ካሴና ቴምር ሞር ስማርት ናት። ማንም ሰው ያውቃል። ካወራሩ፣ ካነጋገሩ፣ ከሚጽፈው ነገር ሰው እኮ ያይሃል። እንዲሁ አይቶ እኮ ይረዳሃል። በአስተሳሰብ በምን ትበልጠዋለች? እንኳን እኔ አንተ መሪ ብላ ያስቀመጥከው አብይ አህመድን ይበልጠዋል። መሪ ያገር መሪ ያለው እኔ ከተወዳደራለሁ እንዴ? በ16 ገጽ ደብተር ተረት ጽፎ ዳመና ጋልባል። ኧረ በእናትህ ተው። አንተና አብይን ፈቶ ገጥሞ ይሰራቸዋል። ይፈቶ ይገጣጥማል ከና አብይ አህመድ። በነገራችን ላይ እስቲ ቆይ ያጅልኝ ያስጠንቁል እየሄደ ያስጠንቁል። እሱ ከዛ የተሻለ ነገር ይታወቃል። 8 ቀለበት አድርጎ እንደ ሱዳን ጠንቋይ መሽከርከር፣ ብረት አስበይዶ ቴክኖሎጂ ማዕከል አቆምኩኝ የሚል በዳመና እንጋልባለን የሚል ሲያሻው አማራ አገው ነው፣ አገው አማራ ነው፣ አባቶቻችን ይሄን ቀደው ይሄን ሰፉ የሚል አይነት ወይ ምን የሚያወራው ነገር ራሱ እኮ የሚታወቅ እኮ ነው። አንድ አስረስ ማረ ነው የሚጽፍለት የሆነ ነገር። ይሄን ሊድ የሚያር ካንተ የሚያንስ ሰው የሚመራ ከሆነ you have to think ምንድነው? ሃይማኖት ካልት ነው አይደል? እና የትም አትሄዱ። ህዝቡን ትጎዳላችሁ። ይህን ህዝብ ታደቁታላችሁ። ቀጠናው ላይ ክልሉ ላይ አደጋ ታደርሳላችሁ። ምንም ጥያቄ የለም። ኮሜንት ላይ ምን ተከተለዋችሁ የሚያቸፈችፈውንም እኮ እናየዋለን። ይሄ የኛ ትውልድ የተረከበው የተመጣጠነ ምግብ፣ የአሳ ዘይት ምግብ፣ ጥሩ ምግብ አልነበረም። ሀገራችን ላይ ችግር አለ። ከዛ ነው ሰዎች የሚፈጠሩበት ዘረመል ራሱ የተሟላ ሴሎች የሌሉት ነው። ብዙ ሰው የምግብ እጥረት ተጎድተናል። ትምህርት በተመጣጠነ ትምህርት አላገኘንም። ኤጁኬሽን የለንም። ኢኮኖሚ ተጎድተናል። የዛ ውጤት ነው አሁን እዚህ እያየን ያለ ነው። ይሄ አንድ ጀኔሬሽን እስኪስተካከል ድረስ ሪሊ የምታንቀሳቀሱት ነገር ያለ አይመስለኝም። እኔ በእውነት ተስፋ መቁረጥ ፈልጌ ሳይሆን አይመስለኝም። የምታንቀሳቀሱት ነገር ያለ አይመስለኝም። እርስ በርስ ያው ዝም ብለህ ትጎዳዳለህ፣ ትተሳሰራለህ፣ ምን ትላለህ።
ሴኩሉር ተደርገህ ራስህን ሰልፍ ኮሬክት እስክታደርግ ሴኩሉር ተደርገህ ሌላው ሀገር ዙሪያ ይሰራል። እንዲህ አይነት አቋም ላይ ነው ያለው። በጣም ሰፊው ኢትዮጵያ ላይ የማየው ይሄንን አይነት ባላንስ በድፍረት ለመናገር የሚያስደፍረኝ ውጭ ሀገር የምትኖሩ ማሰብ የምትችሉ እድሉ ያላችሁ ሰዎች ከናንተ የሚያንሱ ሰዎች የሚመግቧችሁን ሰጋቱራና ፋጉሎ ጠጥታችሁ ሰው ላይ የምታቀረሹበት አካሄድ ነው እና አብይ አህመድና ሽመልስ አብዲሳ አረጋ የሚመሩት መንግስት እንደው በጣም ውርቅ ድንቅ ሆኖ አይደለም ያለበትን ችግር ሙስናውን ውስጡ የተሰገሰገውን የሌባ ማዕት ድንቁርናውን ስንቱን ነገር እናውቃለን እኮ በሽታ ያለበት መንግስት ነው። ከነ በሽታው ግን ሺህ ዓመት አትደርሱበት። ሺህ ዓመት የእናንተ መዝቀጥ የእናንተ ፖለቲካ ወደታች መውረድ እሱን መላክ አስመሰለው እና እግዚአብሔር የሆነው ለኢትዮጵያ ህዝብ ነው ብለው እዚህ ካወራ በኋላ ደግሞ ብልጽግና ነኝ አትበሉኝ ትላለህ እኮ። አሁን እኔ ስለ ብልጽግና አውርቼ አየሽው አይደል ጸዴ? እኔ አያናን በነገራችን ላይ በደንብ ፖለቲካውን ስለምከታተለው ስለማትሰሙ ነው እሱ ወጋ ስላደረኩ ነው ከኔ ቀጥሎ ያለ ተራው ራሱ ያወራው አይናው ምን አይነት ፖለቲካ እንዳወራው እሱን እንደሚያበሳጨው ለዛ ነው ከኔ ቆይ ምናምን ብሎ አንዴ ከሷ በኋላ ላውራ ብሎ አንዴ መሪ ይሳደባል ምናምን። እኔ ኦሮሞን ልጆች ነው ያወራሁት። ብልጽግናማ ብልጽግና ነው በቃ። አንተ ግን ራስህን በግልጽ እንትን ማለት አለብህ። አያን ብልጽግና ደጋፊ ሆነ አንተ። እኔ ለህዝብ ነው ስለ ኦሮሞ ህዝብ ጥሩ ነው ያወራሁት። አንተ ምን አናድኩ? እኔ መሪዎች ከደሳደባ አስፈለገ ቴምር ይኸውልሽ ተረጋጊ። እኔ ሌሎች ሰዎች ስለሚያውቁ ስናገር ስለሰሙ አንቺ ያልሰማሽ ይሆናል። ብሆን እኮ ጆይን ባደርግ ብልጽግና ነው ጆይን ማድረግ ኩና ዩ አር እንደ ብልጽግና አልገባም። እኔ ማናችሁም ጋር አልገባም። ምን አገባኝ እኔ ብልጽግና ነው በቃ ዓለም ያወቀ ብልጽግና። በአሁን በዚህ ባለው ፖለቲካ ኦሮሞ ፖለቲካ ምትታወቅ ብልጽግና ካለ ኢንሲግኒፊካንት ነሽ። ለውጥ ስለማታመጪ ያሰብሽውን ይዘሽ መሄድ ትቻለሽ። አንተ ምንም አታመጣም። ባይ ዘ ወይ አሁን ህዝብና ህዝብ አንድ ይሆናል። ከዛ አብይ አህመድን ቂጡን ገርፈን ከ4 ኪሎ እናባረዋለን። አንተም ትጠፋለህ ከሚዲያ የዛን ሰዓት እንደዚህ ማለት ነው። በ48 ሰዓት ውስጥ አይደለ እሱን ተው። ሰው 17 ዓመት ታግሎ ነው። የኛ ትግል ገና 3 ዓመቱ ነው ከጀመረ 3 ዓመት ሱሪ ያስፈታለሁ ብለህ ቀበቶ ምናምን ብለህ ቂጥን ተገልበህ ነው ከአማራ ክልል ተገርፈክ ይወጣው። አሁን ምንም እንትን ነው ወጉን ታላችሁ እሱንማ ታውቀዋለህ። ከዛ እርስ በርሳችን በብር በምናምን እያዋጋን ነው እንጂ 24 ሰዓት እንደሚበቃን እኛ እኮ ሸዋ ነው ያለው። ባይ ዘ ወይ ተይናቴ እኔ ውድድ ነው ማለት እንደዚህ አይነት ቦታ አለ አንቺ አይሆንም። እድልሽ ተራው የኔ ነበር ሰው አሶራው ምን የመጣሁት ገና ሩሙ ሲጀምር ነው ሄዶ ለጧት የነበረ ነውና ከሄዶ በኋላ ታወራለህ። ችግር ሄዶ የማወራውን ደስ ትችላለህ ከፈለግህ። አሜን ሁለቱንም ሳይድ ነው ማውራት የምፈልገው። እውነት ለመናገር አንዱን ሳይድ ብቻ ማውራት ትንሽ ይከብደኛል። የመጀመሪያው ነገር ቅድም አገስ ቴምር አስራድ ጀምር መሰለኝ just because you say nice things in a softer voice it doesn't make them right I don't okay maybe አማርኛ አንድ የሆነ ነገሮች በተለሳለሰ አማርኛ ስለተወሩ እውነት አያደርጋቸውም። እውነት ብቻም ሳይሆን ትንሽ አስቸጋሪ ነው። አሁን ለምሳሌ ይሄ ኮንቨርሴሽን የት ነበረ የዛሬ 4 ዓመት ብዬ ነው የሚጀምረው። የዛሬ 4 ዓመት 5 ዓመት የት ነበረ? ሁላችንም በህይወት ነበረን። ይሄ ሰውዬ 1000 ዓመት ይንገስ ትሉን ነበረ። 900 ምናምን ዓመት ይቀረዋል ሲባል ነበረ። የሰሜኑ ይለቅ እንጂ የኦሮሚያው ገብስ ነው ገለባ ነው እንደዚህ ይሄን የመሳሰሉ ነገሮች ሲባል ነበር። ራይት ሶ ትንሽ ይከብደኛል ነው ኦር ደግሞ ተጸጽተናል፣ አጥፍተናል፣ ከዚህ በፊት ያደረግነው ነገር ትክክል አልነበረም ከሆነ ለንስሐ መናዘዝ ያስፈልጋል። ከኑዛዜ በፊት ወር ደግሞ አጥፍቻለሁ፣ ተሳስቻለሁ፣ ህዝብንም በድያለሁ፣ ህዝብ ላይም ተሳልቄያለሁ፣ የሆነ ህዝብንም አጠፋለሁ ብዬ ነበር በፊት ይሄን ያደረግነው ነገር ስህተት ነበረ ከማለት ነው የሚጀምረው እንጂ ዝም ብሎ መጥቶ መቀላቀል አይቻልም። እንደኔ ትንሽ አስቸጋሪ የሚያደርገው ለዛ ነው። ሁለተኛ አንደርስታንዲንጋችንንም ማሳደግ ግድ ይላል። ለምን ቅልቅል ነው የምታወራው? ኤዶ ለኦዲየንሱ ክሊር ጥያቄ አለኝ። እንደ ፓነል ውስጥ እንዳለ ሰው ጥያቄ አለ። የምን መቀላቀል ነው ያወራችሁ? የምር እንደዛ አፏን ስትከፍት ዝም ብለሽ አዳምጠሽ። አፏን አልከፈተችም፣ በጨዋነት ነው ያወራችሁ። ኦኬ አፉን የከፈተው ከሷ በኋላ ያወራው ሰውዬ ነው። አሁን እሱን በመጠየቅ አንተ ምን አገባህ? ማን ምንን እንዲቀላቀል ስለምን አንቺ ከሰው ሁሉ ጋር ተናክሰሽ ትችያለሽ? እችለዋለሁ። ተው እሱን እችለዋለሁ። የምን ቅልቅል ነው ኤዶ? ኤክስፓንድ ምንም ችግር የለውም።
አሁን ለምሳሌ ደርሶ አዛኝ መሆን ተጠርጣሪ ያስብላል። እኔ አሁን አንዳንድ የፖለቲካ ወገን የሚያንቀሳቅሱ ለማን ነው ያዘንኩት? ስለኔ ነው እያወራ ያለው። ለማን ነው ያዘንኩት? የኦሮሞ ህዝብ በአብይ የተገደለ ነው አልኩኝ። ዳስ ሪያሊቲ። ተረጋጊ። አይ ዶንት ኖ አንተዋወቅም አይደለም? ያ እኮ ለማን ነው ያዘንኩት? የኦሮሞ ህዝብ መገደሉን እየካድክ ከሆነ አንተ ኦሮሞ ነክ፣ እኔ ደግሞ እስከማውቀው ድረስ ነው የተናገርኩት። ሁሉ ነገር ላይፍ ላይ ባይነሪ አይደለም። መረዳት ያለብሽ ባይነሪ ኦፕሽኖች አይደለም ያሉት። 0 or 1 ምናምን የሚባል ነገር የለም። ባይነሪ አታውቅም። ኦኬ ስማ ይባካ ያና አንተም ችልሃል እንኳን እኔ ዝም ብለህ አትበጥረቅ። እዚህ አሁን አንተ ጋር ነው ነው በስነ ስርዓት ተናገሪ። እንደማታውቂ ስለማውቅ ነው። አንተም ታውቃለህ እኮ ደማችሁ ነው። ባይነሪ ምንድነው አስረጂ። ያዘው ቆይ ባይነሪ ምንድነው አስረጂ የምታውቂ ከሆነ ኢዲ ዳነስ አንተ ስላልክ ነው ማለት ነው። እንዳትሳደብ ስነ ስርዓት ያዢ። ባይነሪ ምንድነው? እኔ ልረዳሽ ነው የሞከርኩት። አረ አንተ በቃ ዳሴት በቃ አንድ ወርድ አመጣክና እንግሊዘኛ አንድ ወርድ በቃ ዳሴ እውቀት ነው፣ የእውቀት መጨረሻ ኖ። ማታውቂው ነገር እያወራ ነው። አስተካክለህ በሚገባት ቋንቋ ነገራት ነው። አንተ የሚገባል እንኳን በእርግጠኛ ነኝ። አካዳሚ እኔማ የሚገባኝ አይደለም። አንተ ብሻል እንጂ ካንተ ማንስ አይደለም። ባይዘው ሌላ ሴት ሂድና ምናምን ሌሎች ተው አውቆ ነው ተው ኖ አውቃለሁ። አስረጂና እኔ ነኝ ተው በደንብ ነው የማውቀው፣ ግን አንተ ስላልክ አላስረዳም። እሺ ጉግል አድርገሽ አንብበሽ ከገባሽ እኔ እንደነ ዩሪ አይነት ምናምን ማለት ጉግል አድርገሽው ከገባሽ እኔ ይቅርታ ጠይቃለሁ። ጉግል አድርገሽ አንብበሽው ከገባሽ እኔ ይቅርታ ጠይቃለሁ። አዎ ዞር በል እባክህ። እኔ የበታችነት ስሜትን ወደዛ አንድ ወር ትስባም። እሺ ታዲያ ልረዳሽ በሞከርኩ ምን አፍ መካፈት ነው። አብይ አህመድን ባይነሪ ምን እንደሆነ ጠይቀው ሄደ። አብይ አህመድን ጠቅላይ ሚኒስትሩ ጠይቀው። ባይ ዘ ወይ ስለኔ እሱ ራሱ ያቆም። እኔ ከሱ ይሻላለሁ። እኔ አውቀዋለሁ፣ ግን አንተ አታውቀውም። ማያ እርግጠኛ ነኝ አታውቀውም። ታይም ነው አይደል? ቢት አድርጉ ሌሎቻችሁ። በጣም እኮ the level of disrespect እኮ የሌለ እኮ ነው ሲጀምር። ባይነሪ ለወደፊቱ ይጠቅምሽ ዘንድ ሁለት ቾይስ ብቻ አይደለም። የሆነ አንድ ነገር እሱን አብራራልኝ አላልኩም። ባይ ዘ ወይ አላልኩም። ኦኬ አሁን አንቺ እንዴት ነው አሁን ፖለቲከኛ ልትሆኝ ያሰብሽው? ሰከንድ እንኳን አይፈጅብሽም። ወዳጅ ሀሳብ ከሌለ ጊዜያችን አታባክንብን። ተናገርና እየጠበቀን ሀሳብ ትምህርት ቤት ይመስላል ቤቱ ስታየው እና ጊዜያችን ባታባክንብን ደስ ይላል። የእሱ ተራ ነው አይደል? አንተ ራስህ ማይክ መክፈት መብት ማን የሰጠህ? የእሱ ተራ ቢሆን አንተ ማን ፈቅዶልህ ነው ይሄን ያህል? እኔ ሞዴሬተር ነኝ፣ ቤት ሞዴሬት እያደረግኩ እኔ ሞዴሬተር ነኝ በነገራችን ላይ አይዶ ሀብ እና ታዲያ ሞዴሬተር ከሞዴሬተር ይበልጣል በርበሬ ምናምን። አሁን እኔም ሲሪየስ ሆን መሰለኝ። በቃ አሁን ሰው እንዲያቋርጠኝ አልፈልግም። ቴምርም ሆንሽ አማራ ማንትሴ እንድታቋርጡኝ አልፈልግም። የማናቸውንም ጊዜ ስታወሩ አባት ከሌለህ የሰው አባት አትስደብ ወዳጅ። አባት ከሌለህ አባት ግን ጠይቀው ሄደህ አማራ ማንተን ሲያር አማራ ዛሬ ነው የምባለው። አሁን ማነው አባት የሌለው የሚመስለው? ግን እሺ ይሁን ልቀጥልና አባት ያለው ሰው በስነ ስርዓት ነው የሚያድገው። ሲጀምር ኤቲኬት ምናምን ይማራል፣ ዲሰንሲ ይማራል ምናምን። የሆነ ሆኖ ወሬን ለመቀጠል ያክል ሁለት ኦፕሽኖች ብቻ አይደለም ሁሌም ያለው። ዛሬ ተነስተን በአንድ ጊዜ ማለት ነው እስከ ዛሬ የነበረውን ነገር እርግፍ አድርገን ረስተን አንዳንድ ወገኖች በጣም ተቆርቋሪ ሲመስሉም መጀመሪያ እኔ ኑዛዜ ነው የምጠብቀው። ከዛ በኋላ ችግር የለውም። ሰው ይሳሳታል፣ ያጠፋል። ብዙ ነገር ሊያጠፋ ስለሚችል ስህተቱን አምኖ ተቀብሎ በፊት የነበርነው ሮንግ ነን፣ ከዚህ በኋላ ግን አውቀናል፣ ተምረናል፣ እንሻሻላለን። ይህም ህዝብ ለካስ የኦሮሞ ህዝብም እየተቸገረ ነበር። የትኛውም ቦታ ጦርነት ሳይከፈት ኢትዮጵያ ውስጥ ኦሮሚያ ውስጥ ነበር ጦርነት የነበረው። ይሄው 8 ዓመቱ ነው ኦሮሚያ ውስጥ ጦርነት። እስከዛሬ ይህም ባለማወቃችን ዊአር ሶሪ እና ፎር ዋን ኦር አናዘር ሪዝን ትንሽ ደንቆር ብለን ነበር። ሰው ሲነግረንም እየሰማን አልነበረም። ግን አሁን ተምረናል። ከዛ በኋላ ነው ኮንቨርሴሽን የሚቻለው እንጂ ዝም ብሎ እንደ ቂቤ በአናት ላይ መምጣት የሚቻል አይመስለኝም። ከዛ ሲቀጥል አትሊስት ከሌሎች ኦሮሞዎች ጋር ለማውራት ሲፈለግ መጠቀም የሚያስፈልጉን ቋንቋዎች አሉ። አሁን ለምሳሌ ያኖሌ የሐሰት ትርክት ተብሎ ከኦሮሞ ጋር ተስማማኝ ለኦሮሞ አዘንኩ ብሎ ወሬ መጀመር አይቻልም። ኦሮሞ አኖሌን የሚያየው እንደ ሊቭድ ኤክስፒሪየንስ ነው። ኢትስ ናት ኢቨን ሎንግ ታይም ጎ አይደለም፣ በጣም የቅርብ ጊዜ ኤክስፒሪየንስ ነው አይደለ? በጣም የቅርብ ጊዜ ኤክስፒሪየንስን ኦሮሞ ይህን ነገር ተቸገርኩኝ፣ ተበደልኩኝ ያለውን
በጣም አሳንሶ የሐሰት ትርክት ብሎ ጀምሮ ኦሮሞ ተበደለ ሲባል ይሄ ገና ስለ ኦሮሞ ፖለቲክስ አለመረዳትን የሚያሳየው ገና ለኦሮሞ ከማዘን በፊት ኦሮሞን ገና አለመረዳትን ነው የሚያሳየው። ሰው ኔክስት ታይም ከመረዳት መጀመር ያስፈልጋል ማለት ነው። ሌላው ከተነሱት ነገሮች ስፔሻሊ ስፔሲፊክ ያንቺው ከምታነሽ 4 ኪሎ እንመጣለን የሚለው ነው። 4 ኪሎ ምን ልትሰሪ ነው የምትመጪው? መጀመሪያ ሰፈርሽን ነው ነፃ ማውጣት ያለብሽ። መጀመሪያ ባህር ዳርን ነው ነፃ ማውጣት ያለብሽ። መጀመሪያ እዛው አካባቢ ነው ነፃ ማውጣት ያለብሽ። ቀበሌ እና ሰፈር ውስጥ ነፃ ያላወጣ 4 ኪሎ እመጣለሁ ሌላ የፖለቲካ ተርሚኖሎጂ ነው። የሚቻለው ሰፈርሽን ነፃ አውጥተሽ ሁሉም ሰፈሩን ነፃ አውጥቶ ከዛ ካስፈለገ ቁጭ ብሎ መነጋገር ከሚለው ፖይንት ኦፍ ቪው ማውራት ነው እንጂ የሚያስፈልገው። ህወሓት እኮ ስትባረር ትግሬ ስለሆኑ እኮ አይደለም የተባረሩት፣ አይደለም ስራቸው ነው። 27 ዓመት ሲሰሩ የነበረው ነው እንጂ የዘር ጥላቻ አይደለም። ስራቸው ነው እንዲባረሩ ያደረጋቸው። የእናንተም ፖለቲካ ከዚህ በፊት ታይቶ ተመዝኖ ቀሎ የተገኘ ነው። ሶ ይሄን መጀመሪያ መስተካከል አለበት 4 ኪሎ ከመባሉ በፊት እና ደግሞ ያው አትሊስት ባርገኒንግ ቺፕ ያስፈልጋል አይደለም። ሰፈርሽን እና ቀበሌሽን ትንሽ ነፃ ለማውጣት መሞከር ያስፈልጋል። ሌላው ከኦሮሞ ጋር ሲያወሩ አትሊስት ሚኒመም አንደርስታንድ ማድረግ የሚያስፈልገው ይህ በዘር ተከፋፍለን እንደዚህ ሆኖ ክልል ተፈጥሮብን ምናምን የሚባለው እኔ እስከሚገባኝ ድረስ ኦሮሞ ቤር ሚኒመም ሪኳየርመንቱ አሁን ያለውን ክልል አትሊስት ፌዴራል አሬንጅመንቱን ትሩ ፌዴሬሽን ማድረግ ነው። ሚኒመም ቤር ሚኒመም ሪኳየርመንቱ እሱ ነው እንጂ ያንሳል ብሎ የሚያወራውን ነገር ጭራሽ እንደ ችግር አድርጎ ሌብል አድርጎ ከዛ በኋላ ተቸገርን ኦሮሞ አዘንኩኝ ትንሽ ይከብዳል ብዬ አስባለሁ። ይሄ እንዳለ ሆኖ ወደ ሌላኛው ሳይድ ስንመለስ አዎ ኦሮሚያ ውስጥ በጣም ብዙ ችግር አለ። አዎ ኦሮሚያ ውስጥ ብዙ ስቃይ አለ። ይሄ ደግሞ ሞስትሊ የሚፈጠረው እዛው ባለው መንግስት ነው። ምንም ጥያቄ በሌለው ሁለት አይነት አደረጃጀት አላቸው። መደባዊ አለ አይደል? መደባዊ ማለት ለምሳሌ መከላከያ፣ ፖሊስ፣ ሚሊሻ። በኦሮሚያ ደረጃ ደግሞ ከሆነ እንደ ኮሬግኛ ምናምን መንግስት የሚያደራጃቸው የሚታወቁ በጀት የሚመደብላቸው ዳይሬክት በጀት ማለት ነው። ቢ ሚሊሻ ከሰው ይሰበስባሉ፣ ግን የሚታወቁ አደረጃጀቶች አሉ። በእነዚህ አደረጃጀቶች ብዙ ግፍ፣ መከራ እና ስቃይ ህዝቡ ላይ ይደርሳል። ይሄ ምንም ዲቤተብል ፋክትም ራሱ አይደለም አዲስ ፖይንት። ሌላኛው እና ትልቁ እና አስቸጋሪው ግን ኢመደበኛ አደረጃጀታቸው ነው። አሁን ለምሳሌ ብዙ የማፊያ ግሩፖች አሏቸው ኦሮሚያ ውስጥም ከኦሮሚያ ውጭም። ያ የማፊያ አደረጃጀት ቡድን አንደኛ እያንዳንዱ ባለስልጣን ሊባለው የሚችል ደረጃ አለው። ኢትዮጵያ ውስጥ በአጭሩ ስልጣን ማለት ኔትወርክ ማለት ነው እንጂ ወንበሩ አይደለም። ሽመልስ ወንበሩ ላይ ስለተቀመጠ ብቻ ባይትሰልፍ ስልጣን አለው ማለት አይደለም። ያ በህግ ልትሉ ትችላላችሁ። ምክንያቱም ክልሉ ኮንስቲትዩሽን የሚሰጠው ህግ አለ፣ ስልጣን አለ። ነገር ግን እሱ ብቻውን ኢትስ ጀስት ነቲንግ። በወረቀት ያገኘውን ስልጣን በወረቀት ነው የምትባረረው። ሶ ኔትወርክ ያስፈልግሃል ማለት ነው። ኔትወርክን የምዘረጋው ደግሞ ስሩ ሜኒ ቲንግስ ነው። አንደኛው ማፊያ ቡድኖችን በማደራጀት ነው። ሁሉም አላቸው። ሁሉም አሁን ሰሞኑንም የሚወሩ ምናምን የሚታዩ ቪዲዮዎች ምናምን አሉ አይደለም። በቃ የአንዱ ግሩፕ ያው የማፊያ ቡድኖች ናቸው። ግን እሱ ብቻም አይደለም። ለምሳሌ ይህን ሰራዊት በተመለከተ አትሊስት 3 አይነት ነገሮች አሉ ከብልጽግና ጋር የተገናኙ በእኔ አረዳድ ማለት ነው። አንደኛው ራሱ ብልጽግና የሚያደራጃቸው ይህን ሰራዊት የሚመስሉ እንደ ሰራዊቱ የሚለብሱ የሚይዙትን ባንዲራ የሚያወሩትን ነገር ምናምን እነሱን የሚመስሉ በተግባር ግን ህዝቡን ማሰቃየት መደበኛ ስራቸው ይሆናል። ምክንያቱም ይሄ ለምን ይጠቅማል? ኦቬስ ነው አይደለም? ይሄ ሰራዊት ህዝቡን እያስቸገረ ነው። ህዝቡን ማማረር፣ ማሰላቸት፣ እንዲማረር አርገሽ በቃ ይሄን ድርጅት ኦር ይሄን ሰራዊት በህዝብ ዘንድ እንዲጠላ ማድረግ አልቲሜት ጎሉ። ሶ ይሄን ለማድረግ እንደዛ የሚያደራጁት ነገር አላቸው። ይሄ አይገስ ዲቤተብል ራሱ አይደለም። በጣም ኢት ኩድ ቢ ፕሩቭን ኤንድ ኢት ሃዝ ቢን ፕሩቭን ሜኒ ታይምስ። በጣም ብዙ ጊዜ ፕሩቭ የተደረገ ነገር ነው። ሌላው ከኦኤልኤ ውስጥ የነበሩ ከድርጅቱ የተባረሩ አካሎች ደግሞ አሉ። እነዚህም ማነው ሳፖርት የሚያደርጋቸው? ማነው የሚያስታጥቃቸው? የገቡ ይመስላሉ፣ ግን ነሰሰርሊ አልገቡም። ተመልሰው ወደ ህዝቡ መሀል ነው የሚበተኑት። ስራቸው ያው አሁንም ተመሳሳይ ነው። ግድያ፣ እስር፣ እንግልት ምናምን ማማረር ነው።
ዋን ዌይ ኦር አናዘር ከነዚህ ሰዎች ጋር የተገናኙ ናቸው ማለት ነው። ከብልጽግናዎቹ ጋር ከቨር ይሰጧቸዋል። ፒክ ኤንድ ቹዝ አይደለ? ሳይድ ራሱ አሁን ለምሳሌ ኔጎሽዬሽን ካስፈለገ ሆሊስቲክሊ የሚያስፈልገው የድርጅቱ አመራሮች ይታወቃሉ፣ ማን እንደሆኑ ዓለምም ያውቃቸዋል። ከነዚህ ሰዎች ጋር ኔጎሽዬት አድርጎ ሳም ፖለቲካል ሴትልመንት ማምጣት አንድ ነገር ነው። እሱ ቢሆን አንድ ነገር ነው። ግን ይሄ ፒስ ሚል አለ አይደለ? የተባረረ ያኮረፈ በጸባይም በዲሲፕሊንም የተባረረ ዋቴቨር ደ ኬዝ ከነዛ ውስጥ ሰዎችን በገንዘብም ይሁን በምንም በመሳብ እነዚህም ሰዎች የሚያደርጓቸው ግፎች አሉ። ባለፈው ያየናቸው ነሰኝ ምናምናምን የተባሉት በፊት የነበሩ ናቸው። ከዛ በኋላ ኃይሉ ጎንፋ ናቸው አይደለ ሲያደራጁ በውስጥ የነበሩት እነሱ ስበው ያመጧቸው ናቸው። ከመጡም በኋላ የተወሰኑት ልጆች ኦፍኮርስ ላይ የነበሩት በየቲቪው ታያቸዋላችሁ። የተቀሩት የታሰሩ አሉ፣ የተገደሉ አሉ፣ ወደ እንደዚህ አይነት ስራም የተመደቡ አሉ። እናንተ ናችሁ ታውቋቸዋላችሁ፣ ሂዳችሁ ተዋጉም የተባሉም አሉ። እነዚህ ልጆች እንደውም መግቢያ መውጫ ያጡ ናቸው። እውነት ለመናገር ይሁን ላይ ያመጣብን ብልጽግና የሚጨቃጭቅ ነገር አይደለም። የመጨረሻው ደግሞ በኑሮ ውድነት በትምህርት ማጣት የሚወጣበት የሚገባበት ያጣ የሰፈር ወጣት ግራ ሲገባው የሰፈር ውስጥ ቢላም ይሁን ክላሽም ምናምን እያነሳ ደግሞ የሚያምሰው አለ። ይህንንም ሲደረግ መንግስት ያውቃልም ያበረታታልም። ባይዘዌ ይሄ ሁላ ተያይዞ ነው የሚንቀሳቀሰው። እነዚህ ሁላ ከኋላቸው ማን ያለው ያው መንግስት ነው። ሁሉ ነገር ከመንግስት ጋር ነው የሚገናኙ። ያ ማለት ኦኤልኤውስ ምንም አይነት ችግር የለም የመላእኮች ስብስብ ናቸው መጽሐፍ ቅዱስና ቁርአን ሲያነቡ ነው የሚውሉት ምናምን ማለት አይደለም። እነዛም ወጣቶች ናቸው አይደል? ኢሹዎች ሊኖሩ ይችላሉ። ኢሹዎቹ ግን አትሊስት በፖሊሲ አይደለም። አሁን ለብልጽግና ችግሩ መሰረታዊ ችግሩ ምንድን ነው? እነ ፍቃዱ ተሰማን ምናምን ከሰማዎቻቸው ጨፌ ቁጭ ብለው ምንድን ነው የሚሉት? አሳውን ለማጥፋት ወንዙን ማድረቅ ነው ይላል አይደለም? ወንዙ ማን ነው? ህዝቡ ነው። በፖሊሲ ነው ሲንቀሳቀሱ የብልጽግና በፖሊሲ ነው። ሌሎች ድርጅቶች ላይ ኢትዮጵያ ውስጥ ባይ ዘ ዌይ መርሳት የሌለብን ኢቭን ችግሮች አሉ ከተባለ ሌጋ ሁሌ መርሳት የሌለብን ኢትዮጵያ ውስጥ የሃይማኖት ድርጅቶች እንኳን ችግር አለባቸው አይደል? ኮራፕሽን እና ይሄን የመሳሰሉ ሁሉም ጋር ማለት ነው። ፐርፌክት የሚባል ድርጅት የለም። ኢሹዎች ሊኖሩ ይችላሉ ሄር ኤንድ ዴር እና አስፈላጊውን እርምጃም ይወስዳሉ እኔ እስከማውቀው ድረስ። ከዛም ውጭ ላለው ነገር ደግሞ በቃ ኢንዲፔንደንት ኢንቨስቲጌሽን ሀገር ውስጥ መጥተው ኢንቨስቲጌት ማንም ሰው ማድረግ ይችላል። ሁሉም ሰው ተጠያቂ ነን የጠፋ ነገር ካለ ተጠያቂ ነን ብለዋል መልቲፕል ታይምስ። ግን የችግሮቻችን መንስኤ ሞስት ኦፍ ታይም መንግስት ሰላም ይፈልጋል ወይ? እኔ አውድ አርጊው ሰላም ይፈልጋል ብዬ አላምንም። ሰላም ቢፈልግ የሚያደርገው ምንድን ነው? ኔጎሽዬት የምታደርግበት ተርም ሁሉንም ነገር የማታጣበት ሁሉንም ነገር የማታገኝበት ተርሞች ነው አይደለም የምታስቀምጠው እንጂ የሰሬንደር ተርም አታስቀምጥም። ማክሲማሊስት የሆነ ዲማንድ አታስቀምጥም።